የክልሉ ትምህርት ቢሮ ምክትል ኃላፊና የመምህራን ልማት ዘርፍ ኃላፊ አቶ ማርቆስ ቡልቻ መንግስት የትምህርት ስብራትን ለመጠገን የሚያስችሉ የተለያዩ ፖሊሲዎችን ቀርጸው እየሰራ መሆኑን በመጠቆም እነዚህ የሞዴል ቅድመ አንደኛ ደረጃ ትምህርት ቤቶች ግንባታ አንዱ መሆኑንም ጠቅሰዋል። ህፃናት ከቅድመ አንደኛ ጀምሮ መማር አለባቸው። ይሄ ደግሞ የፖሊሲ አቅጣጫ ስለሆነ መተግበር መሰራት ይኖርበታል ብዬ አስባለሁ። በዚህ መሰረት ካለው የሀብት የበጀት እጥረት ሳይገድበው አቅሙን አሟጦ ማዘጋጃን አስተባብሮ ህዝብን አስተባብሮ ከወረዳ በጀት በጅቶ ያላነሰ ሚሊዮን ገንዘብ አውጥቶ ይህንን ምርጥ ቅድመ አንደኛ የሰራ ማረቃ ወረዳ እጅግ ይመሰገናል፣ ይበረታታል። ሌሎችም ከማረቃ ወረዳ ትምህርት ወስደው በዚህ ልክ የትምህርት ስራን ማስፋፋት እንዳለባቸው ሐሳብ ለማስቀመጥ ነው። አቶ ማርቆስ አክለውም ትምህርት ቤቱ በአጭር ጊዜ ተጠናቆ ለአገልግሎት እንዲበቃ የተባበሩ አካላትን በማመስገን በትምህርት ዘርፎች የተከናወኑ ተግባራት የትምህርት ጥራትና ተደራሽነትን ደረጃ በደረጃ በማሻሻል በኩል ከፍተኛ ሚና እያበረከቱ እንደሚገኙም አስገንዝበዋል። የትምህርት እርከን አሁን በአዲሱ የትምህርት ፖሊሲ የሚጀምረው ከቅድመ አንደኛ ነው፣ ከአንደኛ ክፍል አይደለም። ከዚህ በፊት እኛ ስንማር ትምህርት የሚጀምረው ከአንደኛ ክፍል ነው። አሁን ግን ትምህርት የሚጀምረው ከቅድመ አንደኛ ነውና ይሄ ደግሞ የትምህርት ጥራትን ለማምጣት ተማሪዎች ተመራማሪ እንዲሆኑ፣ ችግር ፈቺ እንዲሆኑ፣ የአካባቢያቸውን ችግር የሚፈቱ ስራ የሚፈጥሩ እንዲሆን ከተፈለገ ህፃናት ከቅድመ አንደኛ ጀምሮ መማር አለባቸው። ይሄ ደግሞ የፖሊሲ አቅጣጫ ስለሆነ መተግበር መሰራት ይኖርበታል ብዬ አስባለሁ። በመርሃ ግብሩ የተገኙ የዞኑ ዋና አስተዳዳሪ አቶ ዳዊት ገበዮ በዞኑ የትምህርት ጥራትን ለማረጋገጥ የቅድመ አንደኛ ደረጃ ትምህርት ቤቶች በመገንባትና ምቹ የመማሪያ አካባቢ በመፍጠር ላይ በትኩረት እየተሰራ መሆኑንም ተናግረዋል። መንግስታችንና ፓርቲያችን ከቀረጹት በርካታ ኢኒሼቲቮች ውስጥ አንዱ ሞዴል ቅድመ አንደኛ ደረጃ ትምህርት ቤት ነው። ስለዚህ ይህንን በሚመለከት ሀገራዊ አጀንዳም ሆኖ የተሰራ ያለበት ሁኔታ አለ። እንደ ክልላችን ደግሞ የክልላችን ክቡር ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ከአምና ጀምሮ እነዚህ ሞዴል ቅድመ አንደኛ ደረጃ ትምህርት ቤቶች በየአካባቢው በወረዳ በከተማ አስተዳደር አንዳንድ ደረጃውን የጠበቀ በብሎኬት ስታንዳርዱን የጠበቀ የሞዴል ቅድመ አንደኛ ደረጃ ትምህርት ቤት መገንባት እንዳለበት ባስቀመጡት አቅጣጫና በሳል አመራር ሰጭነት በማረቃ ወረዳ ዚሻማ ጦንጊ ቀበሌ ላይ እንደዚሁ ደረጃውን የጠበቀ ሞዴል ቅድመ አንደኛ ደረጃ ትምህርት ቤት ተመርቆ ይተናልና በጣም ደስ ብሎናል። የወረዳው ዋና አስተዳዳሪ አቶ አክሊሉ አስፋው ሞዴል ቅድመ አንደኛ ደረጃ ትምህርት ቤቶች ተማሪዎች በትምህርት ዘርፍ ተወዳዳሪና በስነ ምግባር የታነጸ ሀገር ተረካቢ ትውልድ በማፍራት ጥሩ ውጤት ያስመዘገቡበት እንዲሁም መልካም ትውልድ የሚቀረጽበት ነው ብለዋል። ደረጃውን የጠበቀ ሞዴል ቅድመ አንደኛ ደረጃ ትምህርት ቤት ግንባታ መገንባት እንዳለብን አቅጣጫ በተቀመጠው መሰረት በወረዳችን ካሉ 11 ቀበሌያት ውስጥ በዚህ ቀበሌ ማለትም በሻማ ጦንጊ ቀበሌ እነሆ ዛሬ ለምረቃ ብቁ ሆኗል። ህፃናት በደህንነትና በፍቅር የተሞላ አካባቢ ሲማሩ ወደ ትምህርት የመምጣትና የመማር ፍላጎታቸውን ይጨምራል። ምቹ አካባቢ ህፃናት መማርን በትኩረት እንዲከታተሉ በንቃት እንዲሳተፉና የተማሩትን በቀላሉ እንዲረዱ ያግዛል። በዕለቱ ከክልልና የዞን ባለድርሻ አካላትና የአካባቢው ማህበረሰብም ተገኝተዋል።